አንገዳደል ይበቃናል። ምን ትርፍ አለው? ማብቂያው ምንድነው? ትርፉ የገዛ አባቱን የሚግል ያስተዳደግ በደል ነው። ደግሞ አስተዳደግ በቤተ ክርስቲያን ካልሆነ ሰው ጫካ አድሮ አድጎ ምን ይሆናል? ውሃ እንዲወጣ ተብሎ 202 ሜትር ላይ ነው ውሃ የወጣው እና ገብረ ሚካኤል የሚባል ህንዳዊ ክርስቲያን ነው ያወጣው፣ ባለሙያው ማለት ነው። እና ብዙ ሳያደክማቸው ያው ወጥቶ አጠቃላይ ከዚህ እንትን ብሎ አስፈላጊው ተያቆ ስለሆነለት ታንከር ላይ ተባለ። አሁን አገልግሎት ምንጩ ይሄ ነው። በቃ መነሻ ነው። አዎ እንግዲህ ጉራቸውማ ተባርኳል። ያው የቆየንበት ያው ብሏና እንደው የሚገርመው ምዕመናኑ እንደዚህ እየሰሩ እኛም ደግሞ በእውነት ለስራው መቃናት እንደው በጾም በጸሎት ብንጸመድ እሺም የኛ ግንባታም አይደለም የሚገነቡትን ምዕመናንን ያህል እንዲያበረታልን ሀገራችን ሰላም እንድትሆን አሁን በጸሎቱ ዙሪያ ነው የደከምነው። ሌላም አይደለም። ምዕመናኑ በለጡ ሰርተው አይታወቃሉ። እንደሚገርም ነገር ይሄ የዝጉሃኑ የባህታውያኑ ስራ እንጂ በዓለም እያሉ እንዲህ ያለ ስራ እየሰሩ እግዚአብሔር ያውቀዋል። ጸሎት ይሄ ነው እና በእውነቱ ሊቃውንተ ቤተ ክርስቲያን ጥሩ አጋጣሚ ነው ወቅቱ እንዲያው ለኢትዮጵያ እንዲህ የውሃ ጋን የሆነችውን ከተማችንን አሁን እንግዲህ ጠቅላላ የውሃው ጋን ነው ዙሪያውን ማለት ነው። እና ይሄ ደግሞ እንደው የስጋ አይደለም ማየ ህይወት መቅደሱ ስር የመነጨ ነው ከጠበልም ጠበል እና ስለዚህ በርቱ፣ ጸልዩ። ሌሎችም ሀብታሞች ካላችሁ ከዚህ ትምህርት መውሰድ እንደው ለመላከ ፀሐይም በእውነት ረጅም እድሜ ጤና ሰጣቸው እያላችሁ ጸልዩ። የመሪ ጥረት እኮ ነው ዛሬ ሰው ቤቱን አልመራ ብሎ እኮ ነው ልጁ እንደዚህ አውሬ የሆነ የገዛ አባቱን የሚግል ያስተዳደግ በደል ነው። ደግሞ አስተዳደግ በቤተ ክርስቲያን ካልሆነ ሰው ጫካ አድሮ አድጎ ምን ይሆናል? ምታውን ጠብሩን አንጨፍሮ እንዳውሬ በአስፋልት የሚኖር ትውልድ ያሳዝናል፣ አንጀት ይበላል ነው። እና እንደው ካህናቱ ጸልዩ፣ አስተምሩ፣ እንደው አስተምሩ፣ ለህዝቡ እውነቱን ተናገሩ። አንገዳደል ይበቃናል። ምን ትርፍ አለው? ማብቂያው ምንድነው? ትርፉ አዎ ዛሬ ሰዎቹ እኮ ያቆዩልን ቅርስ ነው። አሁን ይህን ሳያው ደግሞ እንዴት መንግስትም እንዴት ዝም እንዳለ በቱሪዝምም በእውነት በደብዳቤ ቢሆን በገብረ መድኅን ሀገረ ስብከቱ ይሄ እኮ ያገር ነው የገሌ ነው የሚባል አይደለም። አዎ ምኒልክ ጣይቱ ያገር እንጂ ያንድ ቀበሌ አይደለም። እና ቤተ መንግስቱ ይህን በባለቤትነት እውነት ማስረዳት ነው። አንዳንዴ አለመናገር ይመስለኛል። ያለውን ይዞ ነው ደግሞ መቀጠል። ያለውን ትቶ ሌላ ጎጆዎች መሆን ጥሩ አይመጣም። ድካም እንጂ ፍሬ የለውም። እና ቤተ ክርስቲያኒቱ እንደዚህ አለች፣ ውሃ የምታጠጣ ቤተ ክርስቲያን፣ የተጠማውን ትውልድ አይዞ የምትል ናት። እንግዲህ ሁላችሁም መጸለይ የሚለው ነው። እኔ መቼም በጸሎት እሳት እንደጠፋ አይተናል። እንደው ባለፈው ሳምንት እኮ አይተናል። እሳቱ ጠፋ በሰማዩ እንደ ደመናው እንደ ጉሙ እሱ ጠፋ። በእሳት አደጋ አይደለም፣ በጸሎት ነው። አዎ እግዚአብሔር ይቅር አለ፣ ሰዎች ንስሐ ገቡ። ንጉሱ አመድ ላይ
ማቅነ አንጥፎ አመድ ነስንሶተኛ እንስሳቱ ሁሉ ጮሁ ወደ ላይ እና ዛሬ ይሄ ነው ለእኛ የሚያስተምረን የነነዌን ጾም ነው ማዘከር ያለብን። በሌላ ምንም እኮ መፍትሄ የለም። እንዴ ምን መፍትሄ ይሆናል? ሰው እስከ መጨረሻው ሰው አልቆት እንዴ ምን ለመሆን? ይሄ በጣም ሰውኛ አይደለም በእውነቱ። እና ተናገሩ፣ አጠገባችሁ ያላችሁ ምከሩ፣ ሁሉም ለሰላም እንዲቆም። ከዚህ ውጭ እንግዲህ እግዚአብሔር አምላክ እሱ ነው መቼም ቀን አይፈጅበት፣ እኛ ነን እንጂ አሁን በቃ ካለ በቃ። ያለ ማለት ደግሞ እኛ መስተካከል ነው። አሁን የኛ አለመስተካከል ነው። እያየን እየሰማን እንዴ በጣም እኮ ያሳፍራል። ነገ ይሄ ታሪክ እንዴት ያለ ታሪክ ሊሆን እንዴ? ሰው ወንድሙን ገሎ የሚፎክርበት አገር፣ ይሄን ያልገደልኩ የሚባልበት አገር እንዴ ኃጢአት መሆኑ ቀርቶ እና ይሄ በጣም አሳዛኝ ክፉ ጊዜ ነው በእውነቱ። እናም በጸሎት በእመቤታችን ምልጃ በቅዱሳን እንደዚሁ መታሰቢያ ነው የሚወገደው እና እግዚአብሔር አምላክ ሀገራችንን ሰላም ያርግልን። እንግዲህ ለመላከ ፀሐይ አንድ ጊዜ ልልበሉላቸው ለግሁሳኑ ሰርተው አይታወቅ ላሉት ግሁሳን አሁን አዲስ አበባ እየኖሩ ግሁሳን የበቁ ማለት ነው እና ለነሱም ጸልዩ። የነሱን እንደው ትሩፋት ተመኙ። ባሰሩት እንኳን ምን ነው እኔስ እንደነሱ በሆን በሉ። ያር አምላክ ይህን ውሃውን የህይወት ውሃ ያደርግልን። ደሃ ሁሉ ምን ልጠጣ አይልም። እንግዲህ እርግጠኛ ነኝ ለአካባቢ ጭምር ነው አይደለ? በጣም በእውነቱ ዛሬ ሰው ሁሉ በእውነቱ ግማሹን ገንዘባችንን ሃይላንድ ነው የፈጀው። ግማሹ የምግቡን ያህል እኮ ነው። በተለይ ሌላ ሀገር ቆይቶ እንዲህ እንደኔ ቀላውጦ የመጣ ቀላውጦ አሜሪካ እዚህ ሲመጣ ሆድ ይንጫጫል፣ ይረብሻል። እና የውሃው እንትን አሁን ይሄ በሽታም ያወጣል። ከዚህ የሚጠጣ ውሃ ደዌ ይወጣል፣ ይፈውሳል። እና የአዲስ አበባ ሕዝብ ሊያከብረው ይገባል። ይሄን በእውነቱ ሌላም ቀን በትልቅ ቀን እንትን ፏፏቴውን ከፍቶ ይሆናላችሁ በሏቸው። ያው በነፃ ነው የሚቀዳ አይደል? ሰው አይደል? ወደ ሳንቲም እንዳይዞር አደራ። እውነቴን ነው እኮ የእግዚአብሔር እኮ ነው። እንዲህ ፀሐይ ትሸጣለች፣ አየር ይሸጣል እንዴ! እና ይሄን ማድረግ ነው እንግዲህ። ይህን ታምር ይህን ታሪክ ያሳየን አምላክ ነገ ደግሞ ሀገር ሰላም ሆና ሌላው ሁሉ አካባቢ ውሃ ያጣ ውሃ እንዲያገኝ በእመቤታችን ምልጃ በእግዚአብሔር ፈቃድ ጾሙን ጾመን ትንሣኤያችን እንድናከብር ፈቃዱ ይሁንልን። አባታችሁ ድገሙት አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የተመላሽ ደስ ይበልሽ፣ አንቺ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለዘላለሙ አሜን። እግዚአብሔር ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።